አላህም ምንድነው ጉዳይሽ አላት። ይሄ በቅንፍ የተጨማመረው ተይሽ። ግን በነገራችን ላይ እንትን ነው ምሳሌ አነጋገር ነው። ወገብ ምናምን ያዩት ነበረ። ምሳሌ አነጋገር ነው። ቀጥል ምሳሌ አነጋገር ነው። እሺ ቀርብሽ ይሻል ነበር። አየሽ ወገቡ ራሱ ተገለጠ። አይ አያት ወገብ መጣ ማለት ነው። ባይዘ ፈተዋ ሰጥተውበታል። በዚህ ጉዳይ ላይ ፈተዋ ሰጥተውበታል። የአረብኛውን ቃል ወገብ የሚለውን ወገብ ነው የሚባለው፣ ሌላ ትርጉም የለውም ብለው ተከራክረውበት ምን ላይ ሰጥተውበታል። ወገብ ነው ብለው አልፈውታል። ሲሆነ ሰዓት ላይ የዛሬ 8 ወር ምናምን 9 ወር አካባቢ ነው አይ ቲንክ አንዴ ገብችበታል ይመስለኛል። ያቆይ ዝምድና የሚባል ነገር የሚያዝ የሚጨበጥ አይደለም። ስለዚህ እንትን ነው ምሳሌ ያነጋገር። ስለዚህ ምሳሌ ያነጋገር ነው ብለን የምንቀበለው ለዛ ነው። ዝምድና የሚለውን አትጠቀሙት ምንላችሁ ለዛ ነው። ማህፀን ነች አላህን ወገቡን እዛ ልቀቂኝ አትልቀቂኝ ኖ ማህፀን የሚል አይደለም። ግን ይህ ምሳሌ ያነጋገር ነው ብለን የምንቀበለው። ስለዚህ በምሳሌ ያነጋገር ጀጅ ማድረጋቸው። እሺ በቃ ከጨረስክ እንግዲህ ቃል ቢኒ ተወጣው አይመለከተኝም። ችግር የለውም ከቢኒ ጋር እናወራበታለን በኋላ። ጠይቃት ሀያት የምጠይቅሽ ምን መሰለሽ፣ ወገቡ አካባቢ ማህፀን ለምንድን ነው የቀረበችው ነው? ማህፀን አይደለም ዝምድና ናት። ዝምድና ግን ምንድን ነው ምሳሌ ያነጋገር ነው። ያው ዝምድና ላይ እኮ ከዛ ረሂም ብሎ ቀጥለኛ። እሺ ሰምቼሻል። ያንቺ ለጊዜው እስኪ ዝምድና በላትና ተስማማና ዝምድና ለምንድን ነው ያላህን ልቀቂኝ አትልቀቂኝ ይዘው ሳይሆን አይ ልቀቂኝ አትልቀቂኝ የሚል ነገር የለም። ይዘው ሳይሆን ግን ምሳሌው ያነጋገር ነው ብለን የምንቀበለው። ገባህ? ለምሳሌ ንግግር የሚባል የለም። አንቺ እንዴ አለ ዛሬ አለ ምሳሌ ያነጋገር ቆይ አንድ ሀዲሱን ክፈተው እስኪ። አቁሚ ብሎ እኮ ይቆጣታል እኮ እንደዛ አልተባለም እያለች ስለሆነ የዋሻው እንዳይመስል ወላ ይቆጣታል። ረፊ ብሎ እያላት አቁሚ ማለት አለ። The prophet said Allah created his creation and when he had finished it ነቢዩ እንደዚህ አለ። አላህ ፍጥረትን ፈጠረና ሲጨርስ አለ the womb got up and caught hold of Allah whereupon Allah said ማህፀን ወይንም ደግሞ ውምብ ተነሳችና አላህን ያዘችው። ከዛ ምን አላት እሱ ዋት ኢዝ ዘ ማተር ኦን ዳት እሱ ምንድን ነው ችግርሽ ምንድን ነው እሱ ብሎ ጠየቃት ማለት ነው። ስለያዘችው እንደዛ ብሎ ጠየቃት። ሌላኛው ሀዲስ ላይ ደግሞ ስቶፕ ብሎ ይላታል ማለት ነው። አቁሚ ይላታል። ኢብን ከሲርም እንደዛው ነው የሚለው ረፊ አቁሚ ይላታል ብሎ ይናገራል ማለት ነው። አረብኛውም ላይ አቁሚ መሰለኝ የሚላት ሀዲስ ላይ እንደዛ ነው የሚለው። ስቶፕ ብሎ ታበሳጨዋለች እና ሀዲሱ ላይ ለመቁረጥ ሞክሯል። ኢብን ከሲር ደግሞ አምጥቶ ታስቀምጦታል። አሊያሻሽል ሞክሮ ነው ኢብን ከሲር እኮ ልብሱን ጎተተችበት ያለው ወገቡን ከያዘች አላህ ሚያዝ አካል አለው ወይ የሚለውን ለመሸሽ ነው። ልብሱን ጎተተችበት ደሎወር ፓርት ኦፍ አራውንድ እንትኑ አካባቢ መሰለኝ እሱ የሚለው የጎናዱ አካባቢ ከዛ ጎተተች ከስር ያለውን ነው የሚለው። ወገቡን ያዘች ነው የሚለው ፈተዋቸው ላይ የተወሰነ እንደዛ ብሎ ያስቀምጣል። እና ለማንኛውም በዚህ አዲስ መሰረት ደግሞ አላህ ራሱ አዲስ አካል ተገልጧል፣ ወገብ የሚባል ማለት ነው ማለት እና አንቺ ምንድን ነው መሰለሽ ችግርሽ ትርጓሜ የራስሽ እስልምና አለሽ። ቆይ አንዴ ስሚ፣ እስልምና የራስሽ በራስሽ ልኬት ብቻ ያስቀመጥችው ራስሽ ብቻ የምተነትኙ ስኮላሮቹ የማያውቁት ሙስሊሞቹ የማይቀበሉት የራስሽ እስልምና አለሽ። እንደፈለግሽ ነው የምትፈችው። ይሄ ደግሞ በእስልምና ይቻላል። ባይዘው የራስ እምነት የሚባል የራስ አስተሳሰብ የሚባል የለም። የተፈታውን ትቀበያለሽ፣ ካልተቀበልሽ ከእስልምና ትወጫለሽ። የራሴ ትርጓሜ የሚባል የለም። አንቺ ግን እንደ ልብሽ ስለሆንሽ እንደ ልብሽ ተርጉሚ፣ ችግር የለውም፣ እኛ እናበረታታሻለን። ግን እስልምና አንቺን አመለካከት አይደግፍም። አንቺ እስልምና አይደለሽም። እስልምና የሚለካው በስኮላሮቹ በተርጓሚዎቹ እና በእነሱ ነው እንጂ በአንቺ ትርጓሚ አይደለም። ለማንኛውም ወደዚህ የመጣ ነው ምንድነው የሚጎተት ነገር አለው። ልብስም ወገብም ወይም ደግሞ በቃ ወገብ ከሆነ ወገብ ኢብን ከቲር ልብስ ይለዋል። ቅድም ደግሞ እሷ ጅብሪል ነች እንዲ አንተን የምጨምቅ ነገር አታያይዘሽ ይቀጥል። ልጅ ባለ በቃ እንቀበላቸው እና እንጨርስ መሰለኝ። ልጅ ሙባ አላው
መጠየቅ ይቻላል? ቀጥለ ጥያቄ። ስንት አምላክ ነው የምታመልከው አንተ? ስለ አንተ እምነት ልጠይቅ እስከ በሰው እምነት ላይ ሁሌ ትጠይቃለህ። ስንት አምላክ ነው የምታመልከው? ስንት ማለት ምን ማለት ነው? አምላክ በምን በቁጥረኛ በአንተ ቁጥር ነው? የጠየቅኩኝ መልስልኝ። በእኔ ቁጥር ሳይሆን በእምነቴ ልክ ነው እየጠየቅኩ ያለሁት። መልካም። ፈጣሪ ምንም አምሳያ ማለት ነው። እሺ አዳም፣ ፈጣሪ ምንም አምሳያ የለውም ብለን እናምናለን። ቁጥር ራሱ ለሚለካ ለሚሰፈር እሱም ማተራ አይምሮ ውስጥ ዘመተ ከሆነ እኔ አንድ እንደሚባለው እኔ ሁለት ጫላና አበበ ሁለት እንደሚባሉት እነዛ ፈጣሪ ይቆጠራል፣ ይሰፈራል፣ ይለካል የሚል እሳቤ ዘመተ ከሆነ ፈጣሪ ምንም አምሳያ ስለሌለው በእንደዚህ አይነት ቁጥር የሚለካ የሚቆጠር አይደለም። ነገር ግን ሌላ አምላክ የለም እርሱ ብቻ ነው ያለው የሚለውን ለማመልከት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል አለ። ስለዚህ አንድ እግዚአብሔር አለ፣ አንድ አምላክ እናመልካለን። አንድ የሚለው ግን ሙባ በደንብ አስተውል። አንድ የሚለው አንተ እንደምትቆጠረው በታይምና በስፔስ ዳይሜንሽን ውስጥ ገብተህ እንደምትወሰነው አይደለም። እንደማመጥ አብ ማን ነው? አብ ማን ነው ማለት አብ ማን ነው? አንተ የምታመልከው አምላክ ይህን ነው እየጠየቅህ ያለሁት። አብ ማን ነው? እኔም የመጀመሪያው ጥያቄ ተመለሰልህ? አልመለስክልኝም። እስካሁን እየጠየቅኩኝ። ምንድን ነበር የመጀመሪያ ጥያቄ? እግዚአብሔር ስንት አምላክ ነው የምታመልከው አልኩኝ። አንድ ነው አልኩኝ እና ተመለሰው ደግሞ አብ ማን ነው? ተመልሷል። ተመልሶልኛል። አንድ ነው አልኩኝ። ተመልሶልኛል። አንድ ነው አልከኝ። ልብ በል። እሺ ልብ በል። አንድ ነው አልከኝ። ከዛ ውጭ የለኝም አይደል? የአንድ አምላክ ነው ያለው። አንድ አምላክ ነው። እሺ ልብ በል። እሺ አብ ማን ነው? አብ ነው ወይስ አንድ አምላክ ማን ነው? አብ ነው ወይንስ ማን ነው ማለት ነው? እኔ ገና ማን ነው ምንድን ነው ብዬ አልነገርኩህም። አንዱ አምላክ ስሙ ማን ነው? መልካም። አብ ማን ነው ለሚለው አብ ሰማይና ምድርን ያስገኘ አባት ማለት ነው። አባት የሚባለው አንድ አካል ደግሞ ልጅ ሲኖረው ነው። እሱም ደግሞ የባህሪ ልጁ ወልድ ይባላል። ወልድ የባህሪ ልጁ አካላዊ ቃል ከእርሱ የተገኘ ነው። የባህሪ ሕይወቱ ደግሞ መንፈስ ቅዱስ ይባላል። ስለዚህ አንድ አምላክ አለ። የጠየቅኩኝ ብቻው የአብን ብቻ መልስልኝ። አዳምጣ። የእኛን አምላክ አይደል የጠየቀን? ማመልከውን አለ የጠየቀኝ። አንድ አምላክ አለ። የአንድ አምላክ ግን አብ ማን ነው የሚለውን ስለጠየቀኝ አብ ማለት በራሱ አባት ማለት ነው። አባት ማለት ደግሞ ልጅ አለው ማለት ነው። ልጁ ደግሞ የባህሪ ሕይወቱ ከባህሪ አባቱ የተገኘ ቃል ይባላል። ቃል እሱ ወልድ የባህሪ የአብ ልጅ ነው። የባህሪ ሕይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ቀጥል። እሺ ወልድ የአባት ልጅ የአብ ልጅ ነው። ወልድ የአብ ልጅ ነው በሚገባ። እሺ መንፈስ ቅዱስስ? የአብ የባህሪ ሕይወት ነው። እሺ በመለኮት ሶስት በመለኮት ሶስት በአካል ሶስት በመለኮት አንድ የተባሉት እነማን ናቸው? ምን ማለት ነው? ጥያቄውን አጥራቅር። በመለኮት ሶስት በአካል አንድ፣ እንደገና ደግሞ በመለኮት አንድ በአካል ሶስት አጥራ። ጥያቄን ቅድሚያ በአካል ሶስት በመለኮት አንድ የተባሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው። በሚገባ እሺ፣ እንደዛ የሚል አለ መጽሐፍ ቅዱስ ይላል። እሺ፣ መለኮት ማለት ምን ማለት ነው? መለኮት ማለት ምን ማለት ነው?
መለኮት ማለት ምን ማለት ነው? መለኮት ማለት ስለ አንዱ አምላክ ሌላን ሳይጨመር ሌላውን ሳያጋራ አንዱን አምላክ ማምለክ ማለት ነው። አንድ ማለት ምን ማለት ነው? አልከው አንድ አምላክ ነው አላልከኝ? አንድ ማለት ምን ማለት ነው? ያንተ አንድ አይባልም። ያንተ በሺ ይቆጠራል። ገና ያንተ ላይ መግባት ስላልፈለግኩ ነው። የእኛን አንድ ነገር ያለኝ ሜቢ ከተረዳው አንድ የሚለው ራሱ ምክንያቱም ሞባ በደንብ አዳምጥ። አንድ የሚለው ራሱ ፍጡር ነው ብለን እሺ፣ አዳምጥ ማለስልኝ። አንድ የሚለው አንተ በአይምሮ ያዝከው እንዴት ፈጣሪ አንድ መለኮት ተብሎ በሶስት አካል ይባላል የሚለው አይምሮ ሰፍቶ ስለያዘ የፍጡራንን ቁጥር እዛ ስለመጣ ነው እኛ ጋር። እኛ ደግሞ ይሄ የፍጡራኑ ቁጥር ፈጣሪ ቀጥል መልስልኝ። ቆይ በተራ ቆን ማውራት የሃይማኖት ጉዳይ ነው፣ ውይይት አይደለም። መልስልኝ። ቀጥል። እሺ፣ በመለኮት አንድ የተባሉት ሶስቱ አካላት ለአንተ አካል ሲባሉ እንትን በመስቀል ላይ ተሰቅለዋል። ከኢየሱስ ክርስቶስ ውጭ የተሰቀለ አምላክ አለ ብለህ ታስባለህ? ደባልቀው ጥያቄና ወይም አርቲኩሌት አድርግና አንድ ጥያቄ በስርዓት ጠይቅ። እዛም እየገባ ነው። እሺ አዳምጥ። እሺ በደንብ አስተውል። ሙባ አንድ የሚለውን ቁጥር አይምሮ ውስጥ ያዝከው አንተ የፍጡር ቁጥር ስለያዝክ ጫላ አበበ የሚባሉ ቁጥሮችን እዛ ስለመጣ ነው። በሳይንስ እንኳን ስትማር ሜይ ቢ ማትስ ላይ ተምረህ ከሆነ ማትስ ተማሪ ከሆንክ ካውንቴብል እና አንካውንቴብል የሚባል ነገር አለ። የሚቆጠርና ማይቆጠር። ለምሳሌ ንፋስን ልቆጥረው አችልም። ሊቆጠሩ የሚችሉ በፍጡራን የሚዋሰዱ የሚካለሉ ነገሮችን ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ የሚባሉ ናቸው የሚቆጠሩት። ቤት ውስጥ ያለን ንፋስ ልቆጥረው አችልም፣ ልለካው ስለማችል ማለት ነው። ፍጡር እሱን ሊለካው ማይችለው ነገር በደንብ አስተውል። ልለካው ማችለውን ቁጥር ንፋስን መለካ ስለማችል ልቆጥረው አችልም። እንደው ቁጥር አንድ ንፋስ ሁለት ንፋስ ብላ አቆጥረው። ፈጣሪ ደግሞ ከንፋስም ይረቃል። ከንፋስ ነፍስ እንደምንረቅ እሱ ደግሞ የእነሱ አስገኝም ነው፣ ከእነሱም ይረቃል። መንፈስ ነው ብለን ነው የምናምነው እኛ። ስለዚህ ይሄ ፍጡር ማያካብበው ከሆነ ቁጥር ራሱ እሱን አያካብበውም። አንድ ሁለት ሶስት የሚሉት አንጻራዊ ከኛ አንጻር ይነገራሉ እንጂ እሱን የሚገዙትና እሱን የሚያካብቡት ሆነ አይደለም። አንድ የሚባል ነገር ተከታይና ተመላሽ ስላለው ማለት ነው። አንድ ካልክ ከፊቱ ሁለት አለና፣ ሶስት ስትል ከፊቱ አራት አለና፣ አራት ስትል አምስት አለና፣ እነኚህ የሚያስከትል ስለሆነ ማለት ነው ቁጥር በራሱ። ስለዚህ ለፈጣሪ እነኚህን አብሶሊት በሆነ ሁኔታ ቁጥር ራሱ ፈጣሪን አይገልጸው፣ ከኛ አንጻር ነው የተነገረው። ለዚህ ሙሴ ዘዳግም ምዕራፍ 6 ሲጽፍ ቁጥር 4 ላይ እስማ እስራኤል ያዌ ኤሎሄኑ ኢካድ ሲል ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል ከኛ አንጻር የተነገረ ነው እንጂ አምላክ በባህሪው የሚቆጠር የሚሰፈር የሚለካ አይደለም። ስለዚህ አንድ አምላክ አለ። ያ አንዱ አምላክ በሶስት አካል ተገልጧል። በሶስት አካል ያለ ነው ብለን እናምናለን። አብ፣ ወልድ፣ መንፈስ ቅዱስ። አብ ማለት አባት ማለት ነው። አብ ማለት በግዕዝ ነው አባት ፋዘር ማለት ነው። እርሱም የባህሪ ልጅ አለው። ማን? ቃሉን የባህሪ ልጅ ብለን እናምናለን። ልጁ ከአብ የተገኘ ያለ ዘመን ያለ ጊዜ ያለ ቦታ ላይን ጥቅሻ እንኳን ያለ መቀዳደም ከአብ የተገኘ የባህሪ ልጁ ነው ብለን እናምናለን። ቃሉ ነው፣ ልጁ ነው። አንተ ቁርአን ያላ ቃል ነው፣ ባህሪው ነው፣ ፍጡር አይደለም ብለህ ታምናለህ። ወረቀቱ ፍጡር ቢሆንም የተጻፈበት ቀለሙ ፍጡር ቢሆንም ያላ ቃል ነው ግን ፍጡር አይደለም ብለህ ቁርአንን ታምናለህ። ካላህ የሆነ ካላህ የሚወጣ ግን አላህን ያልሆነ ቁርአን ብለህ ታምናለህ፣ ግን ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ምን እናምናለን? የአብ የባህሪ ቃሉ
ከአብ የተገኘ ከአብ የተወለደ የባህሪ ልጁ ብለን እንጠራለን። አንተ ቁርአን ብለህ ብትጠራም እኛ ደግሞ ክርስቶስ ብለን እንጠራዋለን። ዕብራውያን ምዕራፍ 1 ቁጥር 1-3 እንደሚናገረው ማለት ነው የባህሪ ልጁ እንደሆነ። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አምላካችን ሕያው ነው ብለን እናምናለን። ሕያው ነው። ያ ሕያውነቱን እንደኔና እንዳንተ የሚሞት ወይም ደግሞ ህይወት የተሰጠው ምናምን አይደለም። የባህሪ ህይወት አለው። ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉ እንደኔና እንዳንተ ያለ አካል ያለ አይደለም። የኔና አንተ አካል ምንድን ቃል ዝርው ነው። በአየር ላይ ቢበተን መቆም ማይችል ነው። አትሪኮን እንደሚባለው ወይም ቦርፎሪኮን እንደሚባለው እንደነሱ አካላዊ ያልሆነ አይደለም። የአብ የባህሪ ቃሉ ምንድን ነው? አካላዊ ነው። እንደ ፍጡራን አይደለም። ስለዚህ እሱን ልጅ ብለን እንጠራለን። ከዚህ አንጻር 3 አካል ብለን እንጠራለን። አንተ ልክ ለምሳሌ አንተ ደግሞ ምን ታምናለህ? ቅድም ተዛ ምን ጠየቀኝ? ኦኬ ከ3 አካል ሲሰቀል ማን የተሰቀለ ዋልካ? መወለድ የባህሪ ግብሩ መወለድ ግብር ለወልድ ነው የሚነገረው። ወልድ ከአብ የተወለደ ስለሆነ የተወለደው ቃል ነው። ስጋን የሆነው ስጋን የተዋሃደው ቃል ነው። በተለየ አካሉ ከ3ቱ አካል አንዱ አካል ወልድ በስጋ ተገለጠ ብለን እናምናለን። ገላትያ ምዕራፍ 4:4 ላይ ከሴት የተወለደ በዘመኑ መጨረሻ ላይም አብ በልጁ ተናገረን ተብሎ የተነገረው በማን ነው? በወልድ ነው። ዕብራውያን 1:3 ገላትያ 4:4 ፊልጵስዩስ ምዕራፍ 2 ቁጥር 5-7 ማለት ነው። የተሰቀለው ቤዛ የሆነን ማን ነው? ልጁ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ ይህም ቤተ መቅደስ አፈርሱት በ3ኛው ቀን አስነሳዋለሁ ብሎ የተናገረው ልጁ ነው። ልጁ መሆኑን በምን እናውቃለን? ወልድ መሆኑን በምን እናውቃለን? ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅ ማን ይሉታል ብሎ ቻሌንጅ ያደርጋቸዋል። አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢይ አንዱ ነህ ይሉሃል አሉት። እናንተ እኔን ማን ትሉኛላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። ጴጥሮስ አለው ይሄን ስጋና ደም አልገለጠለም የሰማይ አባቴ፣ በደንብ አስተውል፣ የሰማይ አባቴ እንጂ ብሎ የአብ ልጅ እንደሆነ ክርስቶስ ከነገረን በኋላ ከዛ እዛው ላይ እንደሚሰቀል ነገረን። ስለዚህ በመስቀል ላይ የተሰቀለው አባቱ ሳይሆን ልጁ ነው የተሰቀለው። በተለየ አካሉ ስጋን የተዋሃደው ወልድ ነው የተሰቀለው። ያ ልጁ ማን ነው የተሰቀለው? ወልድ። የተሰቀለ ለአንተ ኃጢአት ተብሎ የተሰቀለ የለም፣ የተሰቀለ የለም። ወልድ ነው የተሰቀለልን ቤዛ የሆነን። በተለየ አካሉ ከ3ቱ አካል አንዱ ወልድ ነው። ኢየሱስ ክርስቶስ ማለትም ወልድ ማለት ነው። ልጅ ማለት እኮ ነው ወልድ ማለት። ኦኬ አሁን አብ፣ ወልድ፣ መንፈስ ቅዱስ ሁላቸው 3ታቸውም እንትን በስራ ይበላለጡ? በስራ ይበላለጡም ማለት ስራቸው አንድ ነው። ኦኬ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነው ያላቸው የፍቃድን ከሆነ ማለት ነው። ነገር ግን በስጋ የተገለጠው ስለ ስጋ መገለጥ ከሆነ ከኛ አንጻር ኢኮኖሚካሊ ከኛ አንጻር የተነገረውን የወልድን ከሆነ በተለየ አካሉ አልኩህ። ኦንቶሎጂካል ከሆነ ግን አንድ ባህሪ ነው ያላቸው፣ አንዲት ፍቃድ ነው ያላቸው፣ አንዲት ስልጣን ነው ያላቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው። ያን ጥያቄ ወደዛ የሚመራ አለው ማለት ጥያቄው አለው ማለት በእውቀት ይበላለጣሉ ወይ ነው ማለት? አይበላለጡም። ይበላለጣሉ። ኦኬ እሺ ይበላለጣሉ። እንትን ቀጥል። እሺ ምን ላይ ጥቅስ ልስጥ? እሺ ቀጥል። ቆይ አንድ 2 ደቂቃ ስጠኝ ላውጣልህ። ምን ሚል ነው?
ላውጣልህ እኔ ራሴ። ከዛ በኋላ እንቀጥላለን። ቆይ እስከዛ 1-2 ደቂቃ ስጠኝ። 2 ደቂቃ መቆይ ከሆነ እኔ ልጠይቅ በቃ። ቀጥሽ። ኦኬ ጥያቄ ዮሐንስ ወንጌል ላይ ቃል ሥጋ ሆነ ይላል አይደለ? ቁጥር 14 ላይ እሺ፣ ቃል ሥጋ ሆነ አምላክ ሰው ሆነ ነው። እሺ የጠየቅኩ ነው። አምላክ ሰው ሆነ ማለት ነው። ቃል ሥጋ ሆነ። ቃል የሚባለው እግዚአብሔር ወልድ ነው አይደለ? የቀድሞ ስሙ ነው ቃል። ስለዚህ ቃል ሥጋ ሆነ ሲባል አምላክ ማለትም ያ ቃል የሚባለው አምላክ ሰው ሆነ ነው አይደል? ሆነ ከተባለ ተለወጠ ማለት ነው። ተለወጠ አይደለም አይልም። ተለወጠ ይላል። ሆነ ማለት ምን ማለት ነው? ኦኬ ተለወጠ እንዳትዪ ክፍሉ ምን ይላል? እዛው ላይ ቃል ሥጋ ሆነ ምን ይላል? መልሶ እዛው ጨርሹ። ከዛ እያነበብኩ አይደለም። እሺ ላውጣ አንብብሽ ወይም ጸጋና እውነትን ተሞልቶ በእኛ አደረ፣ እንደዛ መሰለኝ የሚለው። ስለዚህ መለወጥ እንዳልሆነ አደረ የሚለው ይጠብቀዋል ማለት ነው። ኦኬ ቃል ሥጋ ሆነ ማለት ምን ማለት ነው? እሺ ኦኬ ቃል ሥጋ ሆነ ማለት ምን ማለት ነው? ተዋህዶን እናምናለን። ስለዚህ ቃል አካላዊ ቃል ሥጋን ያልነበረው አስቀድሞ ሥጋን ያልተዋሃደው በሥጋ ተዋሃደ፣ ሥጋን ተዋሃደ። የቃል ባህሪ ሥጋን ሳያጠፋ አንዱ አንዱን ሳያጠፋ ተዋሃደ፣ በተዋህዶ ከበረ ማለት ነው። ኦኬ ስለዚህ ቃል የሚባለው አምላክ ወደ ሰውነት አልተለወጠም ማለት ነው። አልተለወጠም። መለወጥን አናምንም። ኦኬ ሉቃስ ወንጌል ላይ ነው ትጸንሻለሽ ድንግል ማለት ነው። ትጸንሻለሽ ወንድ ልጅ ትወልጃለሽ የተባለችውም ያ የተጸነሰው ልጅ ወደ አምላክነት ተቀይሯል። ምን ማለት ነው? ወደ አምላክነት ተቀይሯል ማለት ዮሐንስ ምን ብዬ ነገርኩሽ? እኔ ቃል ቆይ እዚሁን ጨርሰው። ቅድሚያ ቃል ሥጋን ተዋሃደ አይደለ? ቃል ሥጋን ተዋሃደ በእኛም አደረ ይላል አይደለ? ኦኬ ስለዚህ ቃል ሥጋን ተዋህዷል ማለት ነው። ሥጋን ተዋህዷል ማለት ስለዚህ ኦኬ ሥጋን ተዋህዷል ማለት ሥጋና ቃል ልክ እነሆ ድንግል ትጸንሻለሽ በተባለበት ቅጽበት ላይ በዛችሁ ቅጽበት ነው ሥጋ አስቀድሞ የነበረ ከዛ በኋላ ሥጋ ቃል መጥቶ የገባበት አይደለም። ወይንም ደግሞ ቃል ሥጋን አልለወጠውም፣ ወደ መለወጥ አልሄደም ማለት ነው። ነገር ግን በተዋህዶ ከበረ፣ አንዱ አንዱን ሳያጠፋ። ለዚህ ነው በእኛ አደረ የሚለው የሚመጣው ለዚህ ነው። አንዱ አንዱን አላጠፋውም፣ አንዱ አንዱን አልዋጠውምም። ባለመዋጥ ባለማጥፋት አንዱ በአንዱ ሳይጠፋ ማለት ነው። በተዋህዶ ብለን ምናምነው ለዚህ ነው እኛ። ስለዚህ ቃል ሥጋ ሆነ፣ ቃል ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። ከዛ ቆላስይስ ምዕራፍ 2:9 ስትመለከቺ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ይላል። ስለዚህ ቃል ሥጋን ተዋህዶ ነው እንጂ የምንለው እኛ አንዱ አንዱን አጠፋ አንልም ማለት ነው። ሰው የሚል ብታመጪ ምን ችግር አለው ታዲያ? እኛ ፍጹም አምላክ የነበረው አስቀድሞ ፍጹም አምላክ ብቻ የነበረው ጥያቄ እዚህ ጋር የተጸነሰ ልጅ አለ አይደለ? ማለትም ማርያም የጸነሰችው አለ አይደለ? እሺ ያ የጸነሰችው ምንድን ነው? እሱ ላይ እኮ ነው ጥያቄ። የጸነሰችው ቃል ሥጋ ሆኖ አምላክን ነው ወይስ የተጸነሰ ሰውም አለ ነው ጥያቄ እዚህ ጋር ገባ? ለምን ትነጥዪዋለሽ? አይነጠ ሁለት አታርጊዋ። ከሁለት አካል ከሁለት ባህሪ አንድ ባህሪ አይደለም ምትለው። መጀመሪያ ከሁለት ባህሪ ኖሯቸው እኮ ነው። ሁለት ባህሪ ብለን አናምንም እኛ። አይደለም ከሁለት ባህሪ አንድ ባህሪ አንድ ባህሪ። ስለዚህ የተጸነሰው ወንድ ተጸንሷል አይደለም? ስለዚህ ያ ወንድ ልጅ ነው ወደ አምላክነት የተቀየረው። አሁን ጥያቄ ይዛል። ለምን ተቀየረት ያለሽ? የለም እኮ አስቀድሞ ማርያም ወድ ውስጥ ለብቻ ሥጋ የተቀመጠ ነገር እኮ የለም። እንደዛ ብለን እኮ እናምንም። ትጸንሻለሽ የተባለውስ እንደዛ ሁለት የተለያዩ አካላቶች ለየብቻ መጥተው እንደዚህ አብረው የገቡ እያደረግሽ እየሳልሽው ነው እኮ እንጂ እንደዛ ብለን እንደዛ ተስሎብኝ እኮ ነው የምጠይቅህ። እንደዛ እናምንማ እኛ እናምን
እሺ አስታርቅልኝ። ቃል ስጋ ሆነ የሚለውን አሁን እዛ ጋር ተዋሃደ ነው ብለን ቃል አሁን አንተ ማለት ነው ተለወጠ ብለን የማንረዳ ከሆነ ቃል ስጋ ሆነ ሲል ሰው ሆነ ብለን የማንረዳ ከሆነ እዛ ጋር ደግሞ የተጸነሰ ልጅ ስላለ ወይም አምላክ ራሱ ሰው ሆኗል ነው ወይም አምላክ ሰው አልሆነም። እዚህ ጋር አንተ እንደምታይ ከሆነ ቃል ስጋ ሆነ ሲል ሰው አልሆነም። መለወጥና ክርስቶስ በስጋ መገለጡን እርሱ የሰው ልጅ መባሉን ሁለቱን አትደባልቂያቸው። መለወጥ ከሆነ በደንብ አስተውይ። ተለወጠ ማለት ከአንዱ ሽፍት አድርጎ የመጀመሪያውን ለቆ ሌላ ባህሪ ያኛው የነበረውን ይለቅና ወደ ሌላ ወደ መቀየር ነው። ለምሳሌ የሙሴ በምድረ በዳ ሲመራቸው የነበረችው ያቺ ዱላዋ ወደ ብትር ተቀይራለች። መለወጥ እሱ ነው። አሁን ለምሳሌ ተለወጣለች። እሷ በፊት ዱላ ነበረች። ከዛ በኋላ ግን ምንድነች? የእባብ ዘንግ ሆነች፣ እንትን ሆነች አይደል? እንደዛኛ እናምንም። ቃል ባህሪውን ለቆ በደንብ አሳይ። ቃል ባህሪውን ለቆ በቃ ሰው ሆነ። ከዛ በኋላ ባህሪው የቀደመው ባህሪው አምላካዊ ባህሪው የለም፣ ጠፋ። ከዛ ወደ ሰውነት ተቀየረ የሚል አስተምሮ የለንም። ስለዚህ በአጭሩ ማለት ነው ቃል የሚባለው አምላክ ማለትም ወልድ ማለት ነው። እግዚአብሔር ወልድ ወደ ሰውነት አልተለወጠም። መለወጥን ለምን ታመጫለሽ? ተለወጠ ብለን በማናምንበት ጥያቄው ቃል ስጋ ሆነ የሚለው ጥያቄ ይዛጋ ነው። ምዕራፍ 2 ቁጥር 9 አንዴ ክፈተው። ተለወጠ የሚለውን ለምን ታመጪዋለሽ? እኮ ቃል ስጋ ሆነ የሚለው ያንተን እኮ ነው። እናንተ አደረ የሚለው ተለወጠ አደረ የሚለው በምን እኮ አመጣውም በእኛ አደረ የሚለው መጠበቂያ ነው። ተለወጠ እንዳንል ሎክ ቃል ስጋ ሆነ ብቻ ብሎ ቢቆም ኖሮ አንቺ ያልሽውን ሜቢ እንደዛ ብለን እንድንረዳ በር ሊከፍት ይችል ነበረ። ነገር ግን መልሶ ደግሞ በእኛ አደረ ማደርን ደግሞ አመጣው ማለት ነው። መለወጥን የሚጠብቅ መለወጥ እንዳንል ማደርን አመጣው ማለት ነው። ኦኬ፣ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ እህታችን? ይላል። መለኮት ወደ ስጋ ከተለወጠ ለምንድን ነው በስጋው ተገልጦ ይኖራል መለኮት ይላል? እፎይ ግን እዚህ ጋር እንድታቅለኝ የምፈልገው ነገር እየተከራከርኩ ሳይሆን አሁን ጥያቄ ግልጽ እንድታደርግልን ነው። ቃል የሚባለው አምላክ ወደ ሰው አልተቀየረም ወይ? እሱም ብቻ ነገረኝ። አልተቀየረም ወይ ተቀይሯል የሚለውን ብቻ ነገር። ተቀየረ ብለን አናምንም እያሉ በቃ ቃል የሚባለው አምላክ ወደ ሰውነት አልተቀየረም። ይህም ብቻ ነው መያዝ የምፈልገው። ተቀየረ የሚል አስተምሮ የለንም እኮ። ስለዚህ ሰው አልሆነም። ያ ቃል የሚባለው ሰው አልሆነም። ሰው መሆንና መቀየር ልዩነታቸው አሉት። ልዩነት አለው። እንዴት? በደንብ ልዩነት ስላለው እሱን አጥሪ። ቅድሚያ ተቀየረ ካልሽ ቅድም ምን ብዬሻለሁ? ሜይ ቢ ካልተረዳሹ አሁንም ልድገምልሽ። የሙሴን ዱላዋን ብትርሳ አመጣልሽ። ዱላዋ ወደ እባብነት ተቀየረች አይደለም? እባብ ሆናለች። በቃ የመጀመሪያ ዱላ ነች ወይንስ እባብ ነች? አሁን ሰዎቹ ተቀየረች በኋላ ቀየረች በኋላማ ሲያዋት እባብ ናት። ግን እባብ ነች በቃ አይደለም? አየሽ፣ መቀየር ማለት እንደዚህ ነው። መቀየር ማለት የመጀመሪያውን እንትኑን መልቀቅና ወደ ሌላ እንትን ሽፍት ማድረግ ነው። ስለዚህ ቃል በስጋ ተገለጠ እኛ ግን ስንል በደንብ አስተውይ። ቃል በስጋ ተገለጠ ስንል እዚህ ጋር አሁን እንዳየሹ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋሃደ ስንል ቃል ባህሪውን ለቆ ሌላ ሆነ። ከዛ በኋላ ቃል አስቀድሞ የነበረውን ባህሪውን ለቀቀ። ከዛ ተለወጠ፣ ወደ ሌላ ነገር ውስጥ ተቀየረ ብለን አናምንም። የለም እንደዛም የሚል ማለት ነው። እንደዛ አናምንም። ለምሳሌ ቅዱስ ቄርሎስ በደንብ ያነሰዋል እዚህ ላይ። ብረት ለምሳሌ በእሳት ቢግል እሳቱ ብረቱን ሲያግለው ብረቱ ፍም ደም ይመስላል አይደለ? ብረቱን ብመቱትም ብቀጠቅጡትም በዛን ሰዓት እንደፈለገ ይታዘዛል። ብረቱ የእሳቱን ገንዘብ ሙሉ ገንዘብ አድርጓል፣ ተዋህዶታል። አሁን እሳቱን ከብረቱ ልንነጥለው አንችልም። ምክንያቱም ሙሉ ለሙሉ ደም መስሏል ብረቱ ማለት ነው። ምን ሆኗል? ተዋህዶታልና እንትን ብሎታልና አንዱ የአንዱን ገንዘብ አድርጓልና። ብትመቱት አሁን እሳቱን አልመታውም ብረቱን ነው የመታሁት አትሉም። እሳቱም አብሮ ነው ያለው። ቢያዘውም እሳት ብቻ ሳይሆን ብረቱም ነው። እሳቱ ብረት አልሆነም፣ ብረቱም እሳት አልሆነም። ሁለቱም አሉ ማለት ነው። እስኪ አንዱ አንዱን አላጠፋው። እሳቱ ብረቱን አጥፍቶት ብረት የለም አትይም። ከዛ በኋላ ወይም ደግሞ ብረቱ
እሳቱን አጥፍቶት እሳት የለም አትይም። እሳት የለም ብረት ብቻ ነው ብትይዙ ያቃጥልሻል። ስለዚህ መለኮት በስጋው የመለኮት ሙላት በስጋው ተገልጦ ይኖራል ሲል ቃል ስጋን ተዋህዷል። ስጋ ብቻ አይደለም ነው ሰው። ስለዚህ የሰው ልጅ ይባላል፣ ያ ይባላል። ምክንያቱም ማርያም የወለደችው እርሱ ከእርሷ የተወለደ ልጇ ነውና የሰው ልጅ ይባላል። ስለዚህ ሰው የሚባለው ከእሷ ስለተወለደ የሰው ልጅ ይባላል። ከእሷ ስጋና ነፍስን ተካፍሏልና ያ የተካፈለው ደግሞ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነውና ጸባይሽም ቢኒ ስለሚያውቅ ቢኒ መልስላ ካልሆነ ካልገባት መዳረቅ ስለምትወድ ነው። ለመዳረቅ አይደለም። እሺ ችግር የለውም ጠይቃለሁ። ግን እዚህ ላይ ያዩ የአንቺንም ብትመልሽልን ማለት ተመሳሳይ ጥያቄ ስላለ ቁርአን ፍጡር አይደለም ብለሽ ነው የምታምኚው አይደል? ግን ነገ ይበቃኝ። በዚሁ አስቢበት እንትን ለማለት ሳይሆን ለምሳሌ አሊፍ ላም ይሄ አሁን ቁርአን ላይ ያለ አይደለ? ይሄ ሰማሹ ፍጡር ነው? ፍጡር አይደለም። እኔ እኮ ክርክር ሳይሆን ትንሽ አልተረዳውን ነገር እኮ አስቢበት። አስቢበት። ይሄ ሰማሹ አሁን ፍጡር አይደለም። ፍጡር ቃል አይደለም የሰማሹ። የኔን ቃል እኮ ነው የሰማሹ። ግን አሁን ያንተን መልስ የሚይዘው ማለት ነው ቃል አምላክ ወደ ሰውነት አልተለወጠም። ሰው ወደ ሰውነት መለወጥ የለም ብለኸኛል። እሺ እሱን ይዣለሁ መልስም ማለት ነው። ያኛው ደግሞ መገለጥና መለወጥ ልዩነቶች አሉት። በስጋ ተገለጠና መለወጥ ልዩነት አሉት። ኦኬ መለወጥ ቃል ስጋ ሆነ የሚለውን እኛ መለወጥ ብለን አንረዳውም ብለኛል። ስለዚህ አምላክ ወደ ሰውነት ተለወጠ የሚለውን አንረዳውም ብለኛል። ሉቃስ ወንጌል ላይ ያለውን ደግሞ በተጣጣን እስቲል መለወጥ የሚለውን እንዴት እያመጣሽ እንደሆነ ስላልገባኝ ነው። መለወጥ የሚለውን ደጋግመሽ አጽንኦት እየሰጠሽበት ስለሆነ ማለት ነው። ተለወጠ ከተባለ የመጀመሪያውን ባህሪውን ለቆ ሌላ ባህሪ የያዘ ስለሆነ እንደዛ ብለን አናምነው። ምክንያቱም የመጀመሪያውን ለቆ ከዛ እንደዚህ ሆነ መለወጥን አናምንም ሲጀመር ተለወጠ። ምክንያቱም አምላክ ሰው አይደለም አይለወጥም ይላል መጽሐፍ ቅዱስ። ይለወጣል ብለን አናምንም እኛ። ኤኒዌይስ ልጅ ሙባ መጣ ጥያቄ ነሽ። አመሰግናለሁ። ደህና ደሮሽ። እሺ ቴንኪው ልጅ ሙባ። በቃ እፎይ ከሌለ ይብቃል ለዛሬ። ዛሬ አካውንታችን ሳይዘጋ ልንወጣ ነው። እንደውም አንተ ይብቃል። አንተ ረስቼው ነበረ። በጣም በቃ አሳሰበኝ እኮ ታውቃላችሁ። የአካውንት በ17 ቀን ውስጥ 6 ቀን ዘጋብኝ። 6 የዘጋብኝ በ17 ቀን ውስጥ እዛኛው ሲዘጋብኝ እዚኛው ስመጣ፣ እዚኛው ሲዘጋ እዛኛው ሲሄድ አሰቃየኝ። ያ እንግዲህ በረመዳን ሰይጣን ይታሰራል ተብሎ ነበረ። ሳይታሰር እኔን ነው እያሰሩት ያለው። እኔን ለማሰር አምና ይገደል ነበረ። ዘንድሮ አካውንቴን ነው። አምና ሪፖርት እኮ አምናም እኮ ለማዘጋት በጣም እንትን ብለው ነበር። ግን አምና አሪፍ ማመልከቻ ገብቶ ነበረ። ካምፓኒው ስለገባለት ይመልስባቸው ነበረ እና የመጡት ሁሉ እስቲ ማመልከቻ እናስገባለን። ቆይ ሰንፈን እኮ ነው ማመልከቻ ማስገባት ሰንፈን ነው። እስቲ በካምፓኒ እንትን እንላለን እና አምና ሙራድ የላካቸው ሁሉ ልፋት ነበር የሆነበት እና ማመልከቻ ስለገባ አስቀድሞ እንትን ስለተባለ እነሱ እንትን ሲሉ ራሱ የሲስተሙ እንትን እያለባቸው ነበረ። ፌክ መሆኑን አውቆባቸው ማለት ጅምላ ፍረጃ መሆኑን አውቆባቸው እንትን ብሏቸዋል። እስኪ ዘንድሮም ወይን እንሞክራለን። ግን ሪፖርት ብዙም አይነፋም። አታድርጉ። ሀሳብን በሀሳብ መሞገት ይቻላል። ማስቆም በእንደዚህ አይነት መልኩ መሞከር ብዙም አይነፋም፣ ደስ አይልም። እና ቃል አለሽ ደህና ደሩ። በቃ ቃል ምንድን አሁን የምመጣው እየጠፍቶ ነው ሄደች አለውኛል ስራ ላይ ነበር ትላለህ። ኔትወርክም እያዛገኘው ልገባ ብዬ ከቅድም ጀምሮ እንዴት ነህ?
ተለዋጭ አካውንት ቦስ አንድ ምናምን ጭምር አሪፍ ነው። አንድ ተለዋጭ አካውንት ክፈትና ቢያንስ ይሄንንም ማኔጅ ማድረግ ከብዶኛል። ተጨማሪ ሌላ ደግሞ አስባለ ጭንቀት ለምን ራሴ ልጨምራለሁ? ጭንቀት መጨመር እኮ ነው አካውንት ስታበዛ። እሱ ልክ ነህ። ሁለት ቲክቶክ፣ ዩቱብ፣ በጣም ነበረ ፌስቡክ፣ ቴሌግራም። ኧረ ኢየሱስ ማለት ያስጠላል። አካውንት ሲበዛ ራሱ ጭንቀት መጨመር። አንዱ 15 አካውንት አለኝ ያለ ኡስታዝ አለ አስታወስኩኝ። ቢሪኔ ላከልኝ። ማን ነበረ ቢሪኔ ነገርከኝ? 15 አካውንት አለኝ። 15 ስልክ ነው እና በህይወቴ መያዝ ማልችለው ነገር አካውንት እንደዚህ በጣም ያስቸግረኛል። ያ አይኖ ያ ይገባኛል። ግን አሁን እየገጠመ ካለው ችግር ቢያንስ ሰርቫይቭ የምታደርግበት ማለት ነው 3 ቀን ቢያንስ የሆነ ቀን ይቀንስላል ከሚለው ነው እንጂ ነበረኝ እኮ 4 ነበረኝ እኮ እኔም። ይኸውልህ አንደኛውን የእህቴ ልጅ ወሰደችው